ጋር ያሉት መጽሐፎች በጠቅላላ ስለ ሰልፍ ዲቨሎፕመንት፣ ስለ ገንዘብ አጠቃቀም፣ ራሳችሁን የማሻሻል ትችላላችሁ አይነት ኮንተንቶችን የያዙ መጽሐፎች ናቸው። and yes እንዳለ መጽሐፎችንም ደግሞ አንብቤያቸዋለሁ። but እንደምታውቁት እንግዲህ ምንም ያህል መጽሐፍን ብታነቡ አንዳንድ ጊዜ ሁሉንም ታስታውሳላችሁ ማለት አይደለም። so በዛሬው ቪዲዮ ላይ actually ለማውራት የፈለኩት እንዴት አድርጋችሁ መጽሐፍን እንዳትረሱ አድርጋችሁ ማንበብ ትችላላችሁ። ስፔሻሊ ደግሞ ተማሪ ከሆናችሁ ቴክስት ቡክ or whatever ካላችሁ እንዴት አድርጋችሁ ማስታወስ ትችላላችሁ የሚሉትን ቲፖች ሼር ለማድረግ so እንደነገርኳችሁ እንግዲህ እኔ እነዚህን ሁሉ መጽሐፎች አንብቤያለሁ ስል እውነቱን ለመናገር ሁሉንም አስታውሳለሁ ማለት አይደለም። ነገር ግን መጽሐፎችን ሳነብ actually እኔ የምጠቀማቸው አንዳንድ ቲፖች አሉ well not ቲፖች actually ትሪኮች አሉ መጽሐፉ ዋናው ሐሳቡ ምን እንደሆነ እንዳልረሳ የሚያደርገኝ and ከነዛ መካከል አንደኛው ደግሞ ምናልባት ኖቲስ ካደረጋችሁ I take okay so እንደዚህ አይነት ስቲኪ ኖቶችን ውስጡ አስገባበትና ማርክ የማደርጋቸው አሉ ወይም ደግሞ አንዳንድ ጊዜ ሃይላይት አደርጋቸዋለሁ። ነገር ግን እንድታውቁ የምፈልገው ነገር ምንድነው አንዳንድ ጊዜ ምንም አይነት ኮንተንቶችን ስታነቡም ሆነ ስትማሩ ስፔሻሊ ደግሞ ትምህርት ቤት ውስጥ ሆናችሁ ማለት ነው ሁለት አይነት ሰዎች አሉ። አንደኛው በመሸምደድ የሚማሩ ሰዎች አሉ፣ ሁለተኛው ደግሞ አንደርስታንድ በማድረግ የሚማሩ ሰዎች አሉ። ናው ምናልባት እናንተ ከነዚህ ከሁለቱ የትኛው እንደሆናችሁ ማወቅ አለባችሁ። ለምሳሌ እኔ ፐርሰናሊ ከሚሸመድዱት ወገን አይደለሁም instead አንደርስታንድ ከሚያደርጉት ነው። ስለዚህ ኢቭን ትምህርት ቤት እንኳን ሆኜ ምንም አይነት መጽሐፍን ሳነብ or ደግሞ ኢቭን ትምህርት ቤት እንኳን ስማር አንድን ነገር አንደርስታንድ ካላደረኩት ወይ ላይብረሪ ሄዳለሁ፣ ሰዎችን እጠይቃለሁ ወይ ኤክስትራ የሆነ ስራዎችን እሰራለሁ just to understand it። አለበለዚያ ያ ጥያቄ ፈተና ላይ ቢመጣ እርግጠኛው የምነግራችሁ ነገር መልሱን አልሰራውም። ሶ ልላችሁ የፈለኩት ምንድነው እኔ መሸምደድ አይሆንልኝም። አይሞሬ ነገሮችን ይዞ በኋላ ላይ ይረሳዋል። ነገር ግን really understand ካደረኩትና ከህይወት ጋር ሪሌት ካደረኩት kind of እዛ ነገር ላይ የሚከብደኝ ነገር የለም። that's why actually physics በጣም ጎበዝ ሆንኩት። ላይ physics እኔ የመማርበት ትምህርት ቤት ይዛን ጊዜ I remember ከሴክሽን እኔ ብቻ ነበርኩኝ A+ ያመጣሁት 8ኛ ክፍል ሚኒስትሪ ላይ so I'm proud of myself and ፎቶ ሁላ ተልጥፎ ነበር። I'm just bragging at this point. so ብልላችሁ ፈልጌ ነው በዛሬው ቪዲዮ ላይ እንደነገርኳችሁ አንዳንድ ቲፖችን ሼር አደርጋችኋለሁ። እናንተ ብትሆኑ አንድ መጽሐፍ ስታነቡ yes ይረሳል፣ ነገር ግን ፖይንቱ ሸምደዳችሁት ማቆም አይደለም። አንብባችሁ actually ወደ አክሽን መለወጥ አለባችሁ። so እነዚህን ሁሉ መጽሐፍ ማንበቤ በኋላ ላይ ህይወቴ ላይ አፕላይ የማደርገው ነገር ከሌለ that's pointless and that's why በነገራችን ላይ አንዳንድ ሰዎች በጣም ቤታቸው ብዙ ላይብረሪ ይዘው ይቀመጡና but ስትጠይቋቸው or even ሲያወሩ kind of ከዛ ካራክተር የወጣ ነገር ነው። anyways አላንዛዛባችሁ እናንተስ ምን ብታደርጉ አንድ መጽሐፍ ስታነቡ ለረጅም ጊዜ ማስታወስ ትችላላችሁ and ፖይንቱንም ማስ ትችላላችሁ የሚሉትን ቲፖች ልንገራችሁ። የመጀመሪያው አክቲቭ ሪዲንግ ከፓሲቭ ሪዲንግ ይሻላል። so ምን ማለት እንደሆነ ልተንተንላችሁ። አክቲቭ ሪዲንግ ማለት ራሳችሁን ከዛ ከመታነቡት ነገር ጋር ኢንቮልቭ ማድረግ ማለት ነው። ለምሳሌ አንዳንድ ሰዎች ሲያነቡ ካያችሁ እስክሪብቶ እንደዚህ ሊያሰምሩ ይችላሉ ወይም ደግሞ በእጃቸው ትራክ ሊያደርጉ ይችላሉ። አንዳንድ ጊዜ ደግሞ ያነቡትና ይሄ ነገር ላይ ከኔ ህይወት ጋር ምን ያያይዟል ሰማው ከመጽሐፉ ጋር ወይም ደግሞ ከኮንተንቱ ጋር ራሳቸውን ኮሪሌት ያደርጋሉ። ስለዚህ instead of passively ዝም ብላችሁ እንደዚህ ነው ሽምድድድድ ከምታረጉ ይልቅ ከዛ ነገር ጋር ራሳችሁን ለማያያዝ ሞክሩ or ደግሞ ኢንጌጅ የምታደርጉት ነገር ይሁን። ለምሳሌ ምናልባት እንደነገርኳችሁ ቅድም ማስመር ሊሆን ይችላል፣ ሃይላይት ማድረግ ሊሆን ይችላል or ደግሞ even ማክበብ ሊሆን ይችላል። engage with that paper or ደግሞ engage with that content። ሁለተኛው ደግሞ teach what you read። now ይሄን ፍሬዝ በርግጥ ከዚህ በፊት ምናልባት ከሰማችሁት በተለይ ለአስተማሪዎች ምንድነው the best way to learn is to teach። so ማንም ሰው ምንም ነገር መማር ከፈለገ ቢያስተምር ሞር መማር ይችላል instead of ከሚያነበው or ደግሞ ይሁን ቁጭ ብሎ ከሚማረው ማለት ነው። now ይሄ ነገር በርግጥ ለኔ ሰርቶልኛል which is like ለብዙ ጊዜ ነው ያስተማሪ ስለነበርኩኝ I know ምን አይነት ኢምፓክት እንዳለው ህይወቴ ውስጥ። so እንበለና አንድ ነገር አንብባችሁ ከጨረሳችሁ በኋላ ለጓደኛችሁ or even ለክላስሜታችሁ like anyone አግኝታችሁ ያነበባችሁትን ነገር ለማስረዳት ሞክሩ፣ like ለማስተማር at least ሞክሩ። ስለዚህ የዚህን ጊዜ የምርም እንደገባችሁና እንዳልገባችሁ ማየት ትችላላችሁ ማለት ነው። if እንበለና ደግሞ ምናልባት የምታስረዱት or ደግሞ ይሄን ነገር ሼር የምታደርጉት ሰው ከሌለ simply voice note ለራሳችሁ መላክ ትችላላችሁ። ያ ማለት just ስልካችሁን ክፈቱና voice record አድርጉ ራሳችሁን like ያንን ነገር explain ስታደርጉ ማለት ነው። ሶስተኛው ደግሞ ፌማን ቴክኒክ የሚባለው ሜተድ ተጠቀሙ። የፌማን ቴክኒክ ምንድነው የሚረዳው መሰላችሁ? አንድን ነገር ካነበባችሁ በኋላ ወይም ደግሞ አንድን ኮንሰፕት አንብባችሁ ከጨረሳችሁ በኋላ ያንን ነገር ወደ ትናንሽ ኪ ኮንሰፕቶች መከፋፈል። ለምሳሌ አንዳንድ ጊዜ መጽሐፎቻችን ዩኒት አላቸው አይደል?
አይደለ? ለምሳሌ ቻፕተር እንለዋለን ኦር ዩኒት እንለዋለን አንዳንድ ጊዜ። ከዛ በዛ ዩኒት ውስጥ ደግሞ ሰብ ዩኒቶች አሉ። ሶ እነዛን ነገሮች ኢቭን እናንተ ሙሉ ዩኒቱን ተረዳውት ወይም ደግሞ አንብቤ ጨርሻለሁ ካላችሁ ደን ማስረዳት ያለባችሁ ነገር ምንድነው በዛ ዩኒት ውስጥ ምን አይነት ሰብ ዩኒቶች አሉ or ደግሞ ላይክ ሰብታይትሎች or something ሶ እነዛን ነገሮች ማስረዳትና ያ ነገር ጀነራሊ ስለምንድነው የሚያወራው የሚለው ነገር ኤክስፕሌን ማድረግ ነው። ሶ ፖይንቱ ምንድነው just basically አንድን ነገር ጠጣር እንደሆነ አትቀበሉት። instead ያንን ነገር እስቲ ብሬክ ዳውን አድርጉትና ወደ ትናንሽ ስሞል ነገሮች ማለት ነው and then ያንን ነገር ኤክስፕሌን ለማድረግ ሞክሩ። that way ትናንሽ ነገሮችን ሜሞራይዝ ማድረግ ከቻላችሁ at the end conclude የሆነውን ሐሳብ መረዳት አይከብዳችሁም ማለት ነው። which means actually ምንድነው እናንተ ሲምፕል የሆኑ ነገሮች እንኳን መረዳት ካቃታችሁ ያ ማለት ያንን ነገር fully understand አላረጋችሁትም ማለት ነው። which is actually አንስታይን ሲናገር ምናልባት ከሰማችሁ ካነበባችሁ ማለት ነው አይዲያ ካላችሁ ያንን አይዲያ ለ7 ዓመት ልጅ ኤክስፕሌን ማድረግ ካቃታችሁ then ሲጀመርም አይዲያው ራሱ አልገባችሁም ማለት ነው። so ይሄ ነገር actually ቢዝነስ ኮንሰፕት ላይ ነው የሚጠቀሙት which is አንድ ቢዝነስ አይዲያ ካላችሁ whatever ሊሆን ይችላል ብቻ ሐሳብ ካላችሁ ያንን ሐሳብ ለ7 ዓመት ልጅ ኤክስፕሌን ማድረግ ከከበዳችሁ እናንተ ራሳችሁ ሲጀመር ያ ነገር አልገባችሁም ማለት ነው። ስለዚህ whatever it is ካነበባችሁ በኋላ እስቲ ያንን ነገር ቀለል ባለ መንገድ እንዴት ማስረዳት ትችላላችሁ? ያንን ደግሞ ማድረግ የምትችሉት ሲምፕል በሆኑ ተርሞች ያንን ነገር መከፋፈል ትችሉ ነው ማለት ነው። የፌማን ቲዮሪ just basically የሚናገረው ይሄ ነው። አራተኛው ደግሞ ስፔስ ኢት አውት ናው ስፔስ ኢት አውት ስላችሁ ምንድነው አንድ ነገር ካነበባችሁ በኋላ ለምሳሌ ሰኞ ነው ዛሬ ካነበባችሁት በኋላ ሜቢ ላይክ ኔክስት ዊክ ተመልሳችሁ ያንን ነገር ስታዩት ተመሳሳይ አንደርስታንዲንግ አላችሁ ወይንስ የላችሁም? ሶ እንበልና ኦፍ ኮርስ እኛ ሰዎች ነን ልንረሳው እንችላለን። ነገር ግን ያንን ነገር ሪቪዚት ማድረጋችሁ ግን ሪቪዚት ታደርጉ ደግሞ ስለ ዋናው ሐሳብ ያነበባችሁትን ኖት ሊሆን ይችላል ኦር ሳይድ ኖት ያዛችሁት ሊሆን ይችላል ያንን ነገር ማንበብና ድጋሚ ሪሜምበር እንድታረጉት ማድረግ ነው። ሶ ለምሳሌ በሌላ ተርሚኖሎጂ ላስረዳችሁ። የቻይልድሁድ ሜሞሪ አላችሁ ላይክ አይምሯችሁ ውስጥ ላይክ ህፃን እያላችሁ ምናልባት ትምህርት ቤት ስትሄዱ ኦር something ስታረጉ ትዝ የሚላችሁ ሜሞሪ አለ አይደለ? ሶ አይምሯችን actually የሚሰራው ያንን ሜሞሪ ሎኬት ሲያደርገው it's not like ያ ነገር happen ያደረገበት ሞመንት ያለበትን ሜሞሪ አይደለም ሎኬት የሚያደርገው instead ስለዛ ነገር ያሰባችሁበት ሞመንት ካለ even ያቺ ሞመንት አሰ ሜሞሪ የሆነ ታይም ላይ ትቀመጣለች። ስለዚህ ዛሬ እኔ እዚህ ላይ ሆኜ ስለዛ ነገር happen ስላደረገው ማስታወስ በፈልግ actually አይምሮ ሪሎኬት የሚያደርገው ሪሰንትሊ መቼ ነው ይሄንን ነገር ሪቪዚት ያደረግሽው ብሎ ይሄኛውን ሜሞሪ ነው ሪሎኬት የሚያደርገው። ስለዚህ when was the last time ስለዛ ነገር ያስታወሳችሁት? that's why ብዙ ጊዜ በተለይ ፈተና ሲደርስ ምናምን ነገር ዋናው ኖት ወይም ደግሞ ኢቭን ይሄ ቡክ ኦር ቻፕተር ኦር ላይክ ምንድነው ደፍተራችሁን ሂዱና አንብቡ ተብሎ ሪከመንድ የማይደረግበት አንደኛው ሪዝን ለዛ ነው። instead of going to your books ስለዛ ነገር ግን ያጠናችሁት ኖት ካለ ያንን ነገር ሪቫይዝ አድርጎ ሶ ሪኮል ስታደርጉ ያ ሪኮል ያደረጋችሁት ነገር ያንን ሪኮል ስለሚያደርግ ማለት ነው። ከዛ በተረፈ ልክ እንደኔ አይነት ሰዎች ከሆናችሁ በአምስተኛ ደረጃ የመመክራችሁ ነገር ምንድነው create personal connection now ቅድም እንደነገርኳችሁ እኔ ተማሪ ያለው ፊዚክስ ላይ ባዮሎጂ ላይ ኬሚስትሪ ነው ግን እነዚህ ሁለት ኮንሰፕት ማነው ሳብጀክቶች ላይ በጣም ጎበዝ ነበርኩኝ። ለምን ካላችሁ actually የዛን ጊዜ ማስተማሪዎቻችን በጣም ጎበዞች ናቸውና እያንዳንዱን የሚያስተምሩትን ነገር በተቻላቸው መጠን ከህይወታችን ጋር ሪሌት ሊያደርጉት ይሞክራሉ። ላይክ ሰደንሊ ስለሆነ ነገር ኤክስፕሌን ሲያደርጉልን ስለያዝነው እስክሪብቶ ኦር ደግሞ ስለያዝነው ደፍተር ኦር አካባቢያችን ላይ ስላልነው somehow like ነገሮችን ኖቲስ እንድናደርግ ያደርጉን ነበረ። ስለዚህ whatever subject የዛን ጊዜ ስማር ካለኝ አጠገቤ ካለው ነገር ጋር ለማያያዝ ሞክራለሁ ኦር ደግሞ somehow ይሄ ነገር እኔ ህይወት ውስጥ በምን አይነት መንገድ ማኒፌስት ሲያደርግ አየዋለሁ ብዬ ለማየት ሞክራለሁ። ሶ ያ ነገር actually kind of ኢንተረስቴን ይጨምረውና ስለዛ ነገር ደግሞ ሞር እንዳውቅ ያደርገኛል ማለት ነው ቤሲክሊ። ስለዚህ እናንተም ብትሆኑ መጽሐፍ ስታነቡ let's say እንበለና ስለ self development ሊሆን ይችላል ask yourself ይሄ ነገር ከኔ ህይወት ጋር ምን ያያይዟል ኦር ደግሞ እኔ ህይወት ውስጥ ምን ነገር አለ ያደርግልኝ ይችላል የሚለው ነገር እወቁት ማለት ነው። lastly if you can ማለት ነው best way ስለ መጽሐፍ ማንበብ ኦር ደግሞ ያነበባችሁትን ነገር እንዳትረሱ ከፈለጋችሁ audio book is the best option. so of course online ላይ probably like free የሆኑ ቨርዥኖችን አታውጡም ኦር ደግሞ even YouTube ላይ ሄዳችሁ ስለዛ መጽሐፍ audio versionን ማግኘት ትችላላችሁ ኦር ደግሞ even somebody narrate ሲያደርግ ሊሆን ይችላል። so ስለዛ ነገሮች በተቻላችሁ መጠን በድምጽ መንገድ ስትሰሙት kind of narrate የሚያደርገው ሰው or even explain የሚያደርገው ሰው አእምሯችሁ ላይ የሆነ አይነት ነገር create ያደርጋል like this
ድራማ ነገር እና አይምሯችን ደግሞ ያንን ነገር ይይዘዋል። ለምን ካላችሁ የምንሰማውን ድምጽ ቪዥዋላይዝ ለማድረግ ስለምንሞክር and ቪዥዋል የምታደርጉት ነገር ደግሞ ሜሞሪያችን ውስጥ እንደምታውቁት ለረጅም ጊዜ ይቆያል። ስለዚህ ኦዲዮ ቡክ is one of the best option መጽሐፍን አንብባችሁ ሪሜምበር ለማድረግ ማለት ነው። ናው ኦፍ ኮርስ እስካሁን ድረስ የነገርኳችሁ በጠቅላላ መጽሐፍን ስታነቡ እንዴት አድርጋችሁ አንብቡ እና እንዳትረሱት ደግሞ ቆየት እንዲላችሁ ምን አይነት ቲፖችን አድርጉ ነው። እውነቱን ለመናገር አሁን የነገርኳችሁ በጠቅላላ ይሰራል ማለት አይደለም። instead አሁን ከተናገርኳችሁ ነገሮች ውስጥ እስቲ 3 ወይም ደግሞ 2ቱን ፒክ አድርጉና አፕላይ አድርጉት and then እዩት። ካልሰራላችሁ ሌላ ነገር ቀይሩ and ምናልባት ደግሞ ኮሜንት ሴክሽን ላይ ያሳውቁኝ which one do you think is the best method ሰዎች መጽሐፍ ቢያነቡ ይሄን ነገር ቢጠቀሙት የምትሉት ሪከመንድ የምታደርጉት። ስለኔ ደግሞ ትንሽ ለመንገር ያህል አልዋሻችሁም እነዚህ መጽሐፎች ኦፍ ኮርስ አንብቤያቸዋለሁ ሌሎችም አሉ but እኔ ዩዥዋሊ እኔ የመጽሐፍ ሰው አይደለም because ምክንያቱም እኔ ኮንተንትን ኮንሱም የማደርግበት ብዙ አይነት መንገዶች አሉ። ሶ ለምሳሌ አሁን እዚህ ላይ መጽሐፍ አለ right but also ቪዲዮ ኮንተንቶች አሉ at the same time ኦዲዮ ኮንተንቶች አሉ። ስለዚህ እናንተም ብትሆኑ መጽሐፍ አንባቢ ካልሆናችሁ it's okay በነገራችን ላይ just ኦዲዮ ኮንተንቱን እንዲሁና ኮንሱም አድርጉ ኦር የፖድካስት ቨርዥኑን ሂዱና ስሙ ኦር ደግሞ ኢቭን ኦተሩ ያንን መጽሐፍ የጻፈው ሰው ማለት ነው ኢንተርቪው ሲደረግ or whatever ኮንተንቱን ማግኘት ትችላላችሁ። ሶ ያንን ነገር ተመልከቱ ቪዥዋል ኮንሱመር ከሆናችሁ ልክ እንደኔ like prefer የምታደርጉ ከሆነ ኦኬ ሶ የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ኦፍ ኮርስ እንደዚህ አይነት ነገር ደግሞ ከተመቻችሁ ኔክስት ታይም ላይ ምን እንደምሰራላችሁ የምትፈልጉት አይዲያ ካለ ኮሜንት ሴክሽን ላይ ጻፉልኝ። and ከዚህ በፊትም ደግሞ እንደነገርኳችሁ I have በጣም የምትወዱት አናውንስመንት አለኝ but you know what for now ያንን ነገር አናውንስ ማድረግ አልፈልግም። ነገር ግን የሰብስክራይበር ካውንታችን 60,000 ከገባ within this month or ደግሞ like ይሄ ቪዲዮ ሪሊዝ ከተደረገ በአንድ ወር ውስጥ ማለት ነው ያንን አናውንስመንት ሼር አድርጋችኋለሁ እና በጣም እርግጠኛ መሆነው ነገር ምንድነው you guys are gonna love it የምሬ ነው። so yeah if you want to know about that please subscribe but anyways ይሄ ቪዲዮ በደንብ አድርጎ እንደረዳችሁ ተስፋ አደርጋለሁ። እንደነገርኳችሁ እንግዲህ ይሄ ቪዲዮ ከወደዳችሁት ላይክ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ አያችኋለሁ። ባይ